ይኸውልህ አሁን ከኔ ጋር ዛሬ ምንድነው የምንቆጥረው? ባለፉት 24 ሰዓታት ብቻ በኢራን አማካኝነት ጉዳት የደረሰባቸውና የተከሰከሱ የአሜሪካ የጦር ኤርክራፍቶችን ነው የምንቆጥረው። አንደኛው ማን ነው? ኤፍ-15 ነው። ትናንትና እንደምታውቁት ኤፍ-15 የጦር ጀት ተመቶ ወድቆ ኢራንን ፕሩፋን አቅርባ በኋላ ላይ ሴንትኮምም አምኖ ፓይለቶቹ ኢጀክት አድርገው ወጥተው እንግዲህ እነሱ ሲፈለጉ እንደነበረ ታውቃላችሁ። ሰው ኤፍ-15 የጦር ጀት ተመቶ ወድቋል። አንድ ትላለ። ሁለተኛው ማን ነው? ይህን ከዚህ ኤፍ-15 የጦር ጀት የወጡትን ፓይለቶች ሬስኪው ለማድረግ የመጡ ሁለት ብላክ ሃውክ የሚባሉ ሄሊኮፕተሮች ነበሩ። እነሱም ተመተው ጉዳት ደርሶባቸው ሄደዋል። ስለዚህ እነሱም ጉዳት ደርሶባቸዋል። ከተከሰከሰው ጋር ስንት ሆነ ማለት ነው? 3 ሆነ ማለት ነው። ከዛ በኋላ ኤ10 የሚባለው ኦር ዋርቶግ ተንደርቦልት የሚባለው ግብዳው የጦር ጀት እሱም ተመቶ ወድቋል። እንግዲህ እሱም ሁርሙዝ ጋር ወድቋል። ባይ ዘ ወይ ሁለት ናቸው ተመቶ የተባሉት። አንደኛው በጉዳት ደርሶበት በአንደኛው ኢንጂን እያነከሰ ሄዶ አርፈዋል ነው የተባለው። አንደኛው ግን ሁርሙዝ ላይ ተከስክሷል። ሶ ያረፈውን እንተውና እኔም ኮንፈርም ስላላደረኩት ያረፈውን እንተውና ይሄኛው ግን መከስከሱን ሴንትኮም የሚያመነው ስለሆነ ሶ ይሄ ዋርቶግ የሚባለውም ተከስክሷል። ስለዚህ ስንት ሆነ? 4 ሆነ ማለት ነው። ዛሬ አዳሩን ደግሞ ኤፍ-15 የጦር ጀት ኤፍ-16 የጦር ጀት ተመቷል እየተባለ ነው። በኢራን ተመቶ ተከስክሷል እየተባለ ነው። እስካሁን በሴንትኮም በኩል ኮንፈርም የተደረገ ነገር ባይኖርም ግን ኢራን መታው ያለችውን የተወሰኑ ኢሜጆች እያሳየች ነው። ሰው ኮንፈርም አልተደረገም። እንደ ትናንቱ ግን ኢሜጆች አሳይታለች። ሰው ትንሽ ቆይቶ ኮንፈርም ይደረግ ይችላል። 5 በል። ከዛ በኋላ ደግሞ ከጀርባ የምታዩት ቺኖክ የሚባለው ግብዳ ባለ ሁለት ሄሊኮፕተር ኩዌት ውስጥ በቆመበት በድሮን ተመቶ ከባድ ጉዳት ደርሶበታል። እዚህ ጋር በምታዩት መልኩ እንግዲህ ኮክፒቱ ወር ከፊት ለፊት ያለው ፓርቱ ሙሉ ለሙሉ ሲግኒፊካንትሊ ወድሟል። እንግዲህ ይህ ሀፕን ያደረገው በሻሂድ ነው። ዋር ሂሮ ሻሂድ እንግዲህ $10,000 እና $20,000 ድሮን ነው እየመጣን አይነት ጉዳት የሚያደርሰው። ስንት ሆነ ማለት ነው? 6 ነው 5 ኤፍ-15 ኤፍ-16 ዋርቶግ ደን 2 ብላክ ሃውክ 5 ቺኖክ 6 እነዚህ 6ቱ በሙሉ በ24 ሰዓት እና ዶናልድ ትራምፕ ወጥተው ባለፈው በፐብሊክ ስፒቻቸው ከአንድ ቀን ከግማሽ ወር ከሁለት ቀን በፊት ወር ከትላንት ወዲያ ማታ ወጥተው የኢራን አየር መቃወሚያ የሚባል ነገር የለም፣ አየር ክልሏን እንደ ልባችን እየፈነጨንበት ነው፣ ማንም የሚነካን የለም ብለው በዛቱ በሰዓታት ውስጥ ነው እንግዲህ ይህ ሁሉ 6 የአሜሪካ ኤርክራፍት ድብን ተደርጎ የተመታው። አሁን የኢራን አየር ክልልና የሚድል ኢስት የገልፍ አየር ክልል ከዚህ በኋላ በጣም ሃይ ሪስክ ሚሽን ቦታዎች ተብሎ እንግዲህ መሰየሙ የማይቀር ነው። ምክንያቱም እስከዛሬ ድረስ እንደ ልባቸው ነበረ። አሁን ግን ምን አይነት አየር መቃወሚያ ኢራን እንዳስገባች አናቅም። ጠቅ እያደረገች እየጣለቻቸው ነው። ሰው ሃይ ሪስክ ነው ማለት ነው ከዚህ በኋላ እዛ ላይ መንቀሳቀስ። ብሬኪንግ በኢራንና በአሜሪካ መካከል ሲካሄድ የነበረውን ጦርነት በሰላም እንዲፈታ ለመጣር በቱርክ በፓኪስታንና በግብጽ ሲመራ የነበረው የዲፕሎማሲ እንቅስቃሴ ዴድ ኢንድ እንዳጋጠመው ተነግሯል። ኦር ዴድ ኢንድ ማለት አማርኛው በቃ ተዘጋ፣ መውጫ የሌለው የመፈናፈኛ የሌለው ሁኔታ ላይ መድረሱ ታውቋል። ይህም እንግዲህ የታወቀው ኢራን ከጥቂት ጊዜያት በፊት ኦፊሻሊ ለነዚህ ለአደራዳሪዎቹ በመለሰችው ምላሽ የአሜሪካን ሙሉ ለሙሉ ምድረው የድርድር ነጥቦች እንደማትቀበልና እንዲሁም ቀጠሮ ተይዞለት የነበረውን በኢስላማባድ በፓኪስታን ዋና ከተማ ኢስላማባድ በሚካሄደው የድርድር መርሃ ግብር ላይ እንደማትገኝ ማሳወቋን ተከትሎ ነገሩ ዴድ ኢንድ እንዳጋጠመው ታውቋል። ዶናልድ ትራምፕ እንደምታውቁት ባለፈው ያራዘሙት የ10 ቀን ዴድላይን አለ። በዚህ ዴድላይን ውስጥ እንግዲህ አሜሪካ ያቀረበቻቸውን 15 ፖይንት ያላቸው የመደራደሪያ ነጥቦች ኢራን ሀሳቧን ቀይራ ትቀበላለች የሚል ግምቶች ነበሩ። እንዲሁም ደግሞ በተለያዩ የኢራን ወዳጅ ሀገራቶች ጫና ለማድረግ ሲሞከር ነበር እንድትቀበል ኦር አትሊስት ቀርባ እንድትደራደር የዲፕሎማሲ ጫና ለማድረግ ሲሞከር ነበረ። ነገር ግን ዛሬ እንዳሳወቀችው እንግዲህ ይህ ዶናልድ ትራምፕ የሰጡት የ10 ቀን አልቲሜተም ባይ ዘ ወይ ከ3 ቀን ነው የሚቀረው። ኤፕሪል 6 ያልቃል። ዛሬ ኤፕሪል 3 ነው። ሶ ኤፕሪል 6 ያልቃል። ናው ኤፕሪል 6 ሊያልቅ 3 ቀን የቀረው ዴድላይን በደረሰበት ሰዓት እንግዲህ ኢራን አልገኝም፣ ኢስላማባድም አልገኝም፣ የአሜሪካንም የመደራደሪያ ፖይንት አልቀበልም ብላ አናውንስ ማድረጓን ተከትሎ እንግዲህ ዴድ ኢንድ አጋጥሞናል ብለዋል። ዴድ ኢንድ ተዘግቷል፣ መፈናፈኛ የለውም፣ ወዴት ብለን እንቀሳቀስ አንችልም ብለዋል እንግዲህ አደራዳሪዎቹ። ናው ዶናልድ ትራምፕ ምን ያደርጋሉ? በተደጋጋሚ ሲዝቱ እንደነበረ ታውቃላችሁ። ኢራን የአሜሪካን የመደራደሪያ ነጥቦች የማትቀበል ከሆነ ኦር አትሊስት ለመደራደር የማትቀመጥ ከሆነ እንዲያደርጋለሁ ሲሉ ነበረ። አሁን ኦፊሻሊ ተነግሯቸዋል። የአሜሪካን የመደራደሪያ ነጥቦች ኢራን እንደማትቀበልና እንደውም ከአሜሪካ ተደራዳሪዎች ጋር ፊት ለፊት ለመገናኘት ኢስላማባድ መሄድ እንደማትፈልግና ከነዚህ ተደራዳሪዎች ጋር መገናኘት እንደማትፈልግ ኦፊሻሊ ማሳወቋን ተከትሎ ዶናልድ ትራምፕ ምን ይላሉ የሚለውን አይገስ ዊል ሲ። ዛሬ በኢራን ሰማይ ስር የተመታው የአሜሪካው ኤፍ-15 የጦር ጀት አብራሪና የሁለት ክሩ ሜምበሮች አብራሪውና WSO ዌፐን ሲስተም ኦፊሰሩ ኢጀክት አድርገው መውጣታቸው ይታወቃል። አይደለ? ፕሌኑ ሲከሰከስ ጀቱ ሲከሰከስ ናው እነዚህን ሁለት ሰዎች ሬስኪው ለማድረግ የአሜሪካ ኤርፎርስ በጣም ትንቅንቅ ሲያደርግ ነበረ። የኢራን ሪቮሉሽነሪ ጋርድ ደግሞ እነሱን ቀድሞ ለማግኘት ሁለቱም ሽቅድድም ነው። በቃ ቀድሞ ለማግኘት ሽቅድድሞች ሲካሄዱ ነበረ። የአሜሪካ ኤርፎርስ ኢሚዲየትሊ እነዚህን ሶስቱን ከጀርባ የምታየው ሄርኩሊስ የሚባለው ፕሌን እና 2 አፓቺ ሄሊኮፕተሮች ነው አፓረንትሊ የተባለውና እነሱ መጥተው እንግዲህ ሬስኪው
ኦፕሬሽን ሲያደርጉ ነበር፣ አሰሳ ፍለጋ ሲያደርጉ ነበረ። ነገር ግን ከምድር ላይ በጣም ብዙ ተኩሶች ሲተኮሱ ስለነበረ አንደኛው ሄሊኮፕተር ጉዳት ደርሶበት ዊዝድሮ ማድረጉ ተነግሯል። የቀሩት ግን ሲያስሱ የነበረ ቢሆንም እንግዲህ ከሁለቱ ክሩ ሜምበሮች እንግዲህ አንደኛውን ሬስኪው እንዳደረጉ ተነግሯል። የትኛው እንደሆነ አልታወቀም። ፓይለቱ ይሁን WSO ይሁን የታወቀ ነገር የለም። ግን ከሁለቱ ሰዎች አንደኛውን ሬስኪው እንዳደረጉ የአሜሪካ ኤርፎርስ ሬስኪው እንዳደረገ ታውቋል። ብዙ ጊዜ ወደ ጠላት ክልል የሚገቡ የጦር አብራሪዎች የጀት አብራሪዎች ድንገት ከተመቱና ኢጀክት ካደረጉ መልሰው ሬስኪው እንዲደረጉ ያሉበትን ሎኬሽን የሚታወቁባቸው የጂፒኤስ የመሳሰሉ አይነት ነገራቶች ይኖራሉና ሜይቢ ያንን እንግዲህ አክቲቬት ያደረገ ከሁለት አንዱ የሆነ ሰው እንግዲህ ሬስኪው ተደርጓል። የትኛው እንደሆነ የታወቀ ነገር ባይኖርም ለማንኛውም አንደኛው ሬስኪው ተደርጎ ሴፍ ነው የተባለ ቢሆንም የአንደኛው ፌት ግን እስካሁን ድረስ አልታወቀም። አሁንም አደኑ ቀጥሏል። ቀድሞ ለመያዝ እንግዲህ አደኑ ቀጥሏል። እስካሁን ድረስ አንደኛው ነው ሬስኪው የተደረገው ሰው። ይህ ማለት አንደኛው ገና የት እንዳለም አይታወቅም ማለት ነው። ለማንኛውም ጊዜያቶች እየገፉ ሲሄዱ እንግዲህ ማን ቀድሞ ይዟል የሚለውን አይገስ ዊል ሲ። ኢራን ጉዳዮች ወደ አፍሪካ ጉዳዮች መለስ ስንል እቺን ጀለስ ታቋታላችሁ አይደለ? ኢብራሂም ትራውሬ ከአመታት በፊት የቡርኪና ፋሶ መንግስት ከገለበጠ በኋላ በቁጥጥር ስር ከዋለ በኋላ በ3 ወር ውስጥ ምርጫ አድርጌ ለሲቪሊያን መንግስት አስረክባለሁ ብሎ ነበር። ቢኮዝ ሂዝ ሚሊተሪ ጋይ አፓረንትሊ እንደምታዩት ማለት ነው። ናው ይህ 3 ወር አልፏል። የ3 ወር ማለፉ ብቻ ሳይሆን አመታትም አልፈዋል። ኢብራሂም ትራውሬ ከዛሬ ነገ ምርጫ አድርጎ እንግዲህ ለሲቪሊያን መንግስት ያስረክባል ተብሎ ሲጠበቅ ዛሬ ሚዲያ ላይ ወጥቶ ምን ብሏል? የተከበርከው የቡርኪና ፋሶ ህዝብ ሆይ ዲሞክራሲ የሚባለውን ነገር እርሳው፣ ከጭንቅላተ አውጣው። እኛ አፍሪካውያንን ዲሞክራሲ አይገባንም ብሏል። ሂሳይዳት ሊትራሊ ነው እንደዛ ያለው። አይገባንም ብሏል። ዲሞክራሲ የትም ተሞክሮ ያልሰራ ነው፣ ለአፍሪካም አይሰራም፣ እኛ ላይ ደግሞ ሲጀመር ጥቅም የለውም። ዲሞክራሲ ለምሳሌ ብሎ ሊቢያን አንስቷል። የሊቢያን ሙዓመር አልቀዳፊን ገልብጦ ዲሞክራሲ ለማስፈን የተሞከረው ሙከራ ኬዮስና ረብሻና የሀገር መከፋፈል እንጂ ሌላ ምንም አላመጣም። ስለዚህ ዲሞክራሲ ሰላም ሳይሆን የሚያመጣው ደም መፋሰስ ነውና የተከበርከው የቡርኪና ፋሶ ህዝብ ሆይ ዲሞክራሲ የሚባል ነገር የለም፣ እስካለውን እመራሃለሁ ብለዋል። እንግዲህ ኢብራሂም ትራውሬ ዋት ዱ ዩ ጋይስ ቲንክ? ታምኑበታላችሁ? ይና አባባሉ